ሰላም አለይኩም ያ ጀማ እንዴት ቆያችሁ? ያው እንደምታውቁት ቲክቶክ ላይ የምሰራቸው ቪዲዮዎች ትንሽ ቆረጥ አድርጌ ዩቲዩብ ላይ ጭናቸዋለሁኝ። ነገር ግን ምንም ቪው የላቸውም። የሌሎቹን ኢትዮጵያውያኖች ከቲክቶክ አውርደው ዩቲዩብ ላይ የሚጭኑትን ሳይ ብዙ ቪው አለው፣ የኔ ግን ቪው የለውም። ለምንድን ነው? ሰው ዩቲዩብ ላይ ሰርቶ ብዙ ሀብትና ንብረት ያተርፋል። ቢያንስ እኔ ኢንተርኔት እንኳን የሚሸፍን ነገር ዩቲዩብ ላይ መስራት አልቻልኩም። ምክንያቱ ምን እንደሆነ ችግሩ ምን እንደሆነ የምታውቁ ብትነግሩኝ ደስ ይለኛል። አንዳንድ እህቶች እንዴት ነው አሁንም አረብ ቤት ሸቃላነት ነው ወይ የምትሰሪው? አታድግም ወይ አትለወጭም ወይ የሚሉ አስተያየቶችን ይሰጡኛል። እውነታቸውን ነው። ዩቲዩብ 27,000 ደርሻለሁ አይ ቲንክ ሰብስክራይብ ማለት ነው። ነገር ግን ቪው የለውም። ምናልባት እስኪ እንድትመልሱልኝ የፈለኩት ምንድን ነው፣ አንዳንድ ጊዜ ያው በአረበኛ ነው የምከታተለው ዩቲዩብ ላይ እንጂ ብዙ የሀበሻ እንትኖችን አልከታተልም። ምናልባት በዚህ ምክንያት ይሆን የሀበሻ ፕሮግራሞችን ማለት ኢትዮጵያዊ ፕሮግራሞችን የአማርኛ ፕሮግራሞችን ስለማልከታተል ምናልባት አረበኛው ሳይድ ላይ ስላለሁኝ ያ አፌክት አድርጎት ሊሆን ይችላል። እስኪ በዚህ ዙሪያ እንድትነግሩኝ እፈልጋለሁ። ምክንያቱም በቀን 2 ቪዲዮ እጭናለሁኝ። ሙሉ ራሱ ይሄ የቲክቶክ ቪዲዮ አይደለም፣ ትንሽ ቆርጠዋለሁ። 3 በ4 አድርጌ ነው ምጭነው። ግን ለዩቲዩብ የሚሆነው ይሄ 16 በ9 ነው፣ 9 በ16 የሚሆነውን ለመቁረጥ ቪዲዮ ይቆራረጣል። ያኔ ሙሉ ፊቴ ስለማይታይ በዛ ቆርጠውን ብቻ ሙሉ ለሙሉ ኤዲት ባላድርገው ትንሽ የመቆረጥ ኤዲት አደርጋለሁኝ። ግን ምንም ለውጥ የለውም። ምናልባት ቪዲዮ ስለረዘመ ነው እይታ የሌለው ወይስ እኔ የአረበኛ ፕሮግራሞችን ስለምከታተል ነው? ምክንያቱ ምንድን ነው የምታውቁ ብትነግሩኝ ደስ ይለኛል። በጣም ነው እያዘንኩ ያለው ታውቃላችሁ። እና በወር $10 አይሞላም የምሰራው ታውቃላችሁ። በወር $10 ያኔ በጣም ነው የሚደብረው እና በጣም ነው ያሳዘነኝና ልቤ ነው የሰበረው። እና ሰው ዩቲዩብ ላይ ሰርቶ ራሱን እያስተዳደረ ቤት እያስተዳደረ ነው እና በጣም አስቸጋሪ ነገር ላይ ያለው ታውቃላችሁ። ብቻ ያኔ ምን እንደምላችሁ አላውቅም። ያኔ ለመጀመሪያ ጊዜ ይሄንን ከውስጥ ያውጥቼ ስናገር ነው። ይሄን ቪዲዮ ሰው ጋር ይድረስ አይድረስ አላውቅም። እና ብዛት አረብ ሀገር ላይ ያሉ እህቶች በተለይ ረጅም ዓመት የሰሩት ወደ ንግዱ ወደ ተለያየ ነገር ገብተዋል። እኔ በቃ ወደ ንግዱም ሆነ ወደ ሆነ ነገር አልገባሁም እስካሁንም ድረስ ያው በሽቃላነት ነው ያለሁት። በነገራችን ላይ ረጅም ሰዓት በሽቃላነት መስራት በጣም ነው የሚደብረው። እኔ በነገራችን ላይ እዚህ ምድር ላይ ከኖርኩባቸው ሰዓቶች ነዳማ የምነድምበት ነገር ምን እንደሆነ ታውቃላችሁ? ያኔ 14 ዓመት ሞላኝ። በቃ በዚህ ወር 14 ዓመት ሙሉ አረብ ቤት መስራት በጣም ነው እንትን የሚለኝና ይሄን ቪዲዮ ማነው ቲክቶክ ማነው ስሙ ዩቲዩብ ከከፈትኩት ቆይቻለሁኝ። ከከፈትኩት በኋላ ግን አልሰራሁበትም፣ አቋረጥኩት። ቲክቶክ ጀመርኩኝ። ያው ከቲክቶክ በፊት ነበር በነገራችን ላይ ከዛሬ 5 ዓመት በፊት ነው ዩቲዩብ የከፈትኩት እና ግን ቲክቶክ ላይ ያው በፕሮቴስታንቶች ምክንያት ቲክቶክ ከፈትኩኝና ቲክቶክ ላይ ቢዚ ሁኜ እንትን አልኩኝ። ቪዲዮ ሳልጭንበት ቀረሁኝ። ሌላም ዩቲዩብ ለመክፈት አቅጄ ነበር። ልጆችን ሳማክራቸው ችግር የለውም እዚሁ ላይ ገንዘብ ሊሰራልሽ ይችላል አታጥፊው ሲሉኝ እዚሁ ላይ ነው እንደውም አንዳንድ ቪዲዮዎችን ከዛሬ ዓመት በፊት ነው ምናምን መጫን የጀመርኩት እና በጣም ብዙ ተሸውጃለሁኝ። ኦኬ ያለፉት 14 ዓመቶችን ነዳማ እንትን እያልኩኝ ነው። ደግሞም ዩቲዩቡ በጣም ሊሳካልኝ አልቻለም እና እህት ወንድሞች ምንድን ነው ማድረግ ያለብኝ? ሃሽታግ ተጠቀምኩኝ ኢትዮጵያ የሚል ኢቢኤስ የሚል ኮሜዲያን እሸቱ የሚል እንደዚህ አይነት ነገሮችን ተጠቀምኩኝ። ግን ቪው ሊመጣ አልቻለም። አልፎ አልፎ አንዳንድ የአማርኛ ፕሮግራሞችን ለማየት እሞክራለሁ። ግን አላይም ብላችሁ ነው የሚሻለው። በቃ 99.9% አረብኛ ፕሮግራሞች ነው የምከታተለው እና ይሄ ነገር አፌክት አድርጎት ነው ወይ እስኪ ንገሩኝ። ቢያንስ ኢንተርኔት እንኳን የሚችለኝ የዩቲዩብ ገቢ ባገኝ ደስ ይለኛል ታውቃላችሁ። እና አንዳንድ ጊዜ በህይወታችሁ ስትኖሩ በቃ በልቶ ጠጥቶ መተኛት፣ በቃ ሸቃላነት መስራት በጣም ነው የሚደብረው። በነገራችን ላይ የተሻለ ውጤት ያለው ነገር ሊያስደስት የሚችል ነገር መስራት እየፈለኩኝ መስራት አልቻልኩም። እና ኢቭን አሁን በዚህ ሰዓት ያኔ ሸቃላነት ነው የምሰራው። ኢቭን ሰዎቹ ስራ ያስወጡኛል አያስወጡኝም የሚል ስጋት ላይ ሁሉ ነው ያለው ታውቃላችሁ። እና
በጣም ውስጤን ስለከፋኝ ይሄን ነገር እስኪ ልንገራችሁ። መናገር በነገራችን ላይ ጥሩ ነው፣ ያኔ የውስጥ መተንፈስ ጥሩ ነው ብዬ ነው አላስረዝመውና ምንድን ነው ማድረግ ያለብኝ? ዩቲዩብ ቪው እንዲጠናከርልኝ ምን ማድረግ አለብኝ? ንገሩኝ በአላህ